ቅመሜ በጣም አመሰግናለሁ ብሎ ሀይሚትዬ ስዊትን አመስግነዋል። እንኳን ተወለድክ 9 ዓመት ኑርልኝ ብላ ሀይሚትዬ መልሳለች ማለት ነው። የሸረቱት እና ባይዘዊ ክብር ይገባዋል የሀይሚዬ ንጉስ ብሩኬ ማለት ነው። በቃ ለሴት ልጅ ያለው ክብር፣ ለሴት ልጅ ያለው ሪስፔክት በአደባባይ ወላጅ እናቱ ባሉበት ወንድም ዘመድ ባለበት ሀይሚትዬ ካሌለች ኬኩ አይቆረስም ነው ከሄደው እና እኔ እንጃ አላህ ያክብርክ። ከምር ማንኛውም ሰው ወንድ ልጅ ሞርዛም በአደባባይ እንደዚህ በሚዲያ ላይ ለሴት ልጅ ያለው እንደዚህ ሪስፔክት አዘ ፈርስት ታይም ማለት ነው። ብሩኬ ማለት ለብዙ ወንዶች አስተማሪ ነው። እኔ በጣም ነው ያደነኩት። ረቢን ነው የምላችሁ፣ በጣም ነው ደስ ያለኝ ማለት ነው፣ ከምነግራችሁ በላይ ማለት ነው። እንግዲህ ብሩኬ እንደምናውቀው ስለ እናቱ አውርቶም አይበቃውም። ገባችሁ? ስለ እናቱ ለእናቴ እንዲያርጌ ለእናቴ እንዲሆኝ ነው እያለ ያለው ብዙ ጊዜ ማለት ነው፣ እንደምንሰማው ማለት ነው። ለእናቱ ያለው ቦታ እየተለየ ነው። ግን በዚህ ፕሮግራም ላይ እናቱም ተገኝተዋል፣ ሀብም አለ። በቃ ሀይሚዬ በኋላ ትመጣለች ብሎ እንኳን አልቆረሰውም። ገባችሁ? ቢኮዝ ትልቅ ቦታ ስላለው ትልቅ ፍቅር ስላለው ገባችሁ? እና እኔ እንጃ። እንደዚሁም ደግሞ ብሩኬ በጣም እድለኛ ነክ፣ ፈጣሪ ይወድሃል። ሀይሚትዬን የመሰለ አስተዋይ ሴት፣ የትንሽ ትልቅ አስተሳሰቧ እና እድለኛ ነክ በዚህ አጋጣሚ ማለት ነው ውዶቼ፣ ከምነግራችሁ በላይ በጣም ነው ደስ ያለኝ። ሌላው ደግሞ በዛውም ሽማግሌ ሊላክ ለልደት የተዘጋጀውን ፕሮግራም ላወላ ባይዘው ውዶቼ፣ ቀን አንደኛ ነገር ያው ድምፅም ስላለ ቪዲዮን ባዳምጠውም አይምሮዬ አልተሰበሰብም። አንደርስታንድ ታደርጉኛላችሁ። አጠር ያለ ነው፣ 8 ደቂቃ እንኳን አልሞላም። ግን ምንድን ነው ሪሊውን ነው። ቲክቶክ ላይም ሳይ መልሼ በ3 ቻናል የሸረትኩት። የኔ እናት ልዩ ናት ቻናል ላይ ሸርቻለሁ። በእንድንዚያም በ4 ቻናል የሸረትኩ ለባይዘዊ ማለት ነው። እና መልሼ በአንደኛው ያኔ ዝም ብሎ አይሸረትም፣ ግዴታ ማዳመጥ አለብኝ እና ብዙ ነገሮችን እያስታወስኩ ነው ያለሁት። እና ብሩኬ እኔ እንጃ፣ ብሩኬ ይለያል። በቃ አላህ እንደዚሁ አይቀይርክ ማለት ነው። ወይኔ ወይኔ ወይኔ፣ የዛሬው እንዴት ደስ ይላል ውዶቼ! እኔ በጣም ደስ ብሎኛል። እኔም ማለሊት የጀመርኩ ሰከርኩ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። እንግዲህ በጉጉት ስንጠብቀው የነበረው የሀይሚዬ ንጉስን የብሩክን ልደት እንግዲህ ተፈጽሟል፣ ተጠናቋል። ደስ በሚል በሚያምር ሀይሚትዬንም አመስግነዋል። ሀይሚትዬም ደግሞ 9 ዓመት ኑርልኝ ብላ እሷም ምኞቷን ገልጻለች ማለት ነው። ሸርተዋል ባይዘው ሁለቱም ማለት ነው። እና የዛሬው ፕሮግራም ብዙ ነገሮችን ያጠቃልል ነው። እንደነገርኳችሁ ልደቱ ብቻ ሳይሆን ለሀይሚትዬ ያለው ቦታ የበለጠ ማለት ነው ውዶች፣ የበለጠ እንግዲህ ደግሞ ብሩክን ያው ሁላችንም እናውቃለን። ምን አለበት ያው አይናፋርም ነው ታውቃላችሁ ማለት ነው። አታ መግቢያው ላይ አስገብቼላችኋለሁ። ሀይሚትዬ ከች ስትል እንዴት ነው ሸሚዙን ጭንቅላቱን ሸሚዙ ላይ እንዲህ ሊገባ ማለት ነው። እና ለምንድነው ያኔ ያፍራል እኮ አይናፋር ነው። ግን ምንድነው ፍቅር ማለት ያሸንፋል ውዶቼ። ፍቅር ማለት ራሱ የሆነ የሚገፋ ፓወር አለው። እና የዛሬው በጣም ደስ ያለ። ሌላው ደግሞ በዚህ ሽማግሌ ላክ እንዴ ብሎ ሹክሹክ ያለው በጣም ተመችቶኛል ማለት ነው። ሌሎች ደግሞ ያው አስተያየት የሰጡት ደስ የሚል አስተያየት ሰጥተዋል። የቅቤው ነገርም ቅቤው ነገር ማለት ነው እንደሚቀጠቅጠው ነው። ዛሬ ላይ ግን ብሩኬ ሀብን እንደሚያመሰግነው ነው። እንዳልኳችሁ ማናችንም ታላቅ ወንድማችን ቤተሰቡ ሲቆጣጠረን ሲቆጣን ለወቅቱ ምንም ያኔ ልንናደድ እንችላለን፣ ኤጃችንም ስለሆነ። ከዛም በኋላ ግን ጥሩ ደረጃ ስንደርስ ቤተሰቦቻችንን ሞርዛን እናመሰግንና ለነሱ ቢግር ፕሌስ ይኖረናል ማለት ነው። እና የብሩኬ ቶታሊ ሁሉም የገለጹት በጣም ደስ ይላል ውዶቼ። ግን እንደ ቅመም እንደኛ ሀይሚትዬ ስዊት የኛ ስፔሻል አነጋገሯ እኮ ወይኔ ታድላ ማሻላ ተባረካላ። እና
ሀይሚዬ በጣም ኦፕን አድርጋ የገለጸችው ኦፕን አድርጋ። እንደዚሁም ደግሞ አንዳንድ እህቶቼ ያለማወቅ የሆነ ስሜታዊ እየሆናችሁ ያኔ በቃ የሚደብር ነገር ለጥቅም ላይክ ለምን መሰላችሁ ልጆቼ? አንዳንድ ቲንክ አባውት ሁላችንም እንሰራለን፣ መዳም ቤት እንሰራለን። ሁላችንም ከኢትዮጵያ የምንሰራ መጣን። ለምን ኢትዮጵያ እንኖርም? ለመለወጥ ለብር ነው። ማንም ሰው ዩቲዩብ የሚሰራው ለምንድን ነው? ለመለወጥ ለብር ነው። ገባችሁ? እና የብሩኬ የተለየ ነገር አይደለም። እና ብሩኬ 100% ጥቅመኛ ወንድም አይደለም ወንዶችን። ብሩኬ መመስገን ያለበት ወንድ ነው። ዛሬ ላይ ሪዩን ነው። ለምን ብታውቁ ማለት ነው። አንድ ሰው እኮ ወንዶቼ፣ እኔ አሁን ከዚህ በፊት ብዙ ብሩክን ያው የተግባር ሰው መሆኑን ብሩክን ስከታተለው የዛሬ 9 ወር 8 ወር ፎከስ አድርጌ ስከታተለው ምንድን ነው በቃ የተግባር ሰው ነው። በቃ ለኦዲየንስ ብሎ እንዲልሆን አይልም። የጥቅም ሰው ማለት ውዶቼ፣ እኔ ከዚህ በፊት ራሱ ብለው ሲጀምሩ ገና ሩታና አብርሽ 1 ወራቸው 2 ወራቸው ሆነው እኔ በደንቡ ነበር ዲስከስ ማድረገው። ሩታዬ ለዚህ አደርስም ነበር። ሪቪውን ነው የምነግራችሁ። እና ብዙዎቹ ግን ይቃወሙኝ ነበር። አብርሽ አሁን የጥቅም ሰው ነው። በጣም ይቅርታ አድርጉልኝና ማለት ነው። እና ብሩኬ ኒቨርስ አይደለም። እና ሀይሚዬም ነካ አርጋላቸዋለች ማለት ነው። ለምን ብሩኬ ማለት የሰው እድገት የሚፈልግ ነው። እና በተቻለ መጠን ሁላችንም ሀሳባችንን ሰብስበን አይምሯችንን ኦፕን ማድረግ እንዳለብን ነው ከማየት ያኔ በቃ ብሩክ በጣም ጥሩ ልጅ ነው ቶታሊ ማለት ነው። እንደዚሁም ደግሞ ብሩኬ በጣም እድለኛ ነክ እድለኛ። ለምን ሀይሚትዬን የሚያክል ሴት የለም። የኛ ቅመም ከእድሜዋ በላይ የምታስብ የኛ ቁጡብ ማለት ነው። የኛ ጨዋ አነጋገሯ ራሱ እኮ ቢስሚላይ ሁለመናዬ ነው ሁለ ነገሬ ነው ያለችው። በቃ እና በጣም ኦፕን አድርጋ ማለት ነው። እንግዲህ ማዘር ቁጭ ባሉበት ነው የብሩክንም ስሜት እየተረዳችው ነው። ኬኩን እንኳን አልቆርስም ቢላ ነገሩ ነው እየደበደበ ነበር። እንደዚህ መግቢያ ላይ አስገብቼላችኋለሁ እና በጣም ደስ የሚል ነው። ይሄ ልደት ብቻ ሳይሆን ብዙ ነገርን ያጠቃለለ ብዙ ነገር እኛ ራሳችን ኦዲየንሶች እኛ አዳማጮች ብዙ ነገር ማንበብ አይተን የምንረዳው ነገር ነው እና ብሩክ ማለት የተግባር ሰው ይለያል ብያቸዋለሁ። እና የሁላችሁ ልጆቼ በጣም ደስ ስላለኝ ነው ተመልሼ ያሁን እንቅልፍ ማባረሪያ የመጣሁላችሁ ማለት ነው። ቪዲዮ አልሰራም እያልኩ ኧረ ልስራ እንጂ እንዴት! እና በጣም ነው ደስ ያለኝ ከምነግራችሁ በላይ። በቃ ኬኩ ምግብም አለ። ሀይሚዬ ደግሞ የኛ ሰርፕራይዝ ያደረገችው ብቻ ትለያለች። እና አላህ ይጠብቃችሁ፣ አላህ መጨረሻችሁን ያሳምርላችሁ። በአደባባይ ላይ በቤተሰብ በእናት በወንድሞችክ በታላቅ ወንድሞችክ ሀይሚትዬን እንዳከበርካት አላህ ያክብርክ ማለት ነው። ከምር ማንኛውም ወንድ ማለት ነው። ማንኛውም ወንድ የተባላችሁት ሁላችንም ሴቶች የተባልን ሴት ማለት ቀላል አይደለም እና እንደ ብሩክ የሆኑ ማለት ነው። እና ከምንም በላይ ሴት ልጅ የምትፈልገው ምንድነው? ክብር ነው። ለሴት ልጅ በዋናው ምንድነው? ከወንድ ልጅ ክብር እና ለሀይሚዬ ትልቅ ቦታ ነው ያለው ብሩኬ። እሺ ውዶቼ ኢዝንቲት ዩ አንደርስታንድ? እኔማ በቃ ውድድ ነው ያደረኳቸው። ወይኔ ጉድ ፈላ ጉድ መጽው እነ ብሩኬ ቪዲዮ ለቀው ሼር አድርጌ አንደኛ ሼር ያልኩት በእኔና ልዩናት ቻናል ላይ እንዲ 1 ሰኮንድ ሳይሞላ ማለት ነው። ከዛ ከኢትዮጵያ ተደወለብኝ። ያው ይሄ ቤት ውስጥ ዋይፋይ ካለ አንዳንዴ እኮ ስልችት ያኔ ከዛ እስቲ ቆይ ዛሬ እኮ ልደት ነው አልኩ። ሪሊው ነው የምነግራቸው። ያ ማሙሽ የሚመስለው ልጅ አለችኝ አንዷ ትልቅ ሴት ናት እና ይሆናል ህፃን ልጅ ነው እሱ እንኳን 17 ዓመት ነው፣ ግን ፀጉሩን እንደ ብሩክ የሚያሳድግ ማለት ነው። ተማሪ ነው ገና እና ልደት ነው እስቲ ቆይ ልፈትፍትና በኋላ ምናምን ብዬ ቀለልኩባቸው። ስልክም ሳላወራ ቶሎ መጥቼ እና ሀይሚትዬ የማየት ጀመርኩ እላለሁ። እና ይሄን ያክል በጉጉት ነው። ለምን መልካምነታቸው ጥሩ ስለሆኑ ማለት ነው። እና መልካምና ጥሩ ሲሆኑ ፈጣሪ ደግሞ የሰው መውደድ ይሰጣቸዋል ማለት ነው ብቻ። እና ይሄን ይመስላል እንግዲህ ሀይሚትዬ ማይ ስዊት ሁሌ የምንወድሻለን። የኛ ኩሩ፣ የኛ ጨዋ፣ የኛ ሸንቃጢት ማለት ነው። እና የጨረቃ ፋሚሊዎችም ለምታዳምጡኝ ቢግ ሪስፔክት አለኝ። ሰብስክራይብ ላይክ ለምታደርጉኝ አስተያየት ለምጽፉልኝ እህቶቼ ከልብ ነው ማመሰግነው የምወዳችሁ። ባይዘዊ ቲክቶክ ላይ ፏ ድምቅ ብለዋል።
ሀይሚዬ ማዘር አፒ በርዝዴይ ይመስለኛል አይ ቲንክ ፎቶቸው ተደርጎ እና ተባረኩ። ለሰው ልጅ እንደዚህ መልካም ነገር ሲያስቡ ደስ ይላል። እና ይሄን ይመስላል። አበዛባችሁ እንግዲህ እንቅልፍ ማባረሪያ ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። በባይ